በጣም የሚያስፈራና የሚያስደነግጥ ነገር ተከስቷል። ጋዜጠኛ ሶፎንያስ ላይ የተደረገው ነገር አሁን የተለቀቀው ቪዲዮ በጣም ያስጠላል። በጣም እንደ አንድ ሰው ደብሮኛል። ሌላኛው ከአዶናይ እና ከጃኒ ጋር መለያየት ጋር ተገናኝቶ ራሴን አጠፋለሁ እነሱ የማይጋቡ ከሆነ የቀብር ስነ ስርዓቴ ነው የሚካሄደው ያለችው ልጅ በጣም አነጋጋሪ ጉዳይ ይሆናል። ሌላኛው ከሱ ጋር ተያይዞ ለምንድነው አዶናይ እና ጃኒ ስለያዩ መንግስት ዝም ያለው? ለምንድነው አንድ ነገር ያላለው? አገራዊ መግለጫ ለምንድነው ያላወጣው ማለት ነው። ዞሮ እና ጃኒና አዶናይ ሌላ መረጃ አጋርተውናል። ሁለቱም የራሳቸውን መልእክት ቪዲዮ አጋርተውናል። እሱም ይዤላችሁ መጥቻለሁ። ሌላኛው በጣም ያስገረመኝ ነገር ልንገራችሁ። መኪና ከሌለ ማንም ሰው ከኔ ጋር ዴት እንዳያደርግ እኔ በታክሲና በእግሬ ሄጄ ከሱ ጋር ካፌ ለካፌ አልቀመጥም በላ የተናገረችው በጣም ትልቅ ሴት ሜዲሲን ተማሪ ናት። ግን አወራች። ስለሱም እናወራለን። ሌሎችም ጉዳዮች አሉ። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ እንደዚህ አይነት መረጃዎች እንዳያመልጣችሁ ያደርጋል። ከወደዳችሁ በደንብ ላይክ አድርጉልኝ። ካልወደዳችሁ ዲስላይክ ማድረግ ይቻላል። እወዳችኋለሁ። ቀጥታ ወደ ቪዲዮ እንገባለን። እያንዳንዱን ተራ በተራ እናያለን ማለት ነው። እንቀጥል። ወደ ቪዲዮ ከመግባቴ በፊት አንድ ፎቶ ላጋራችሁ። እሱን አዩትና ከዛ እንቀጥላለን። ይህንን ፎቶ ያያችሁት አይደል? ይሄ ታዋቂ ሰው ጋዜጠኛ ሶፎንያስ በጣም መልካምና ቆንጆ የተባለ ወንድ ነው። አሁን በዚህ ጋር ያለው ደግሞ ራሱ እሱ ነው። በደንብ ይሁት። በጣም ተቀይሮ በጣም ጉስቆል ብሎ ምናምን ነውና ከዚህ ጋር ተያይዞ የሆነ ቪዲዮ አለ። እሱም ቪዲዮ ላጋራችሁ። አሁን በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አዋይ ሮማን ኡስታዝ አቡበከር በድሩዜ ኡስታዝ ሙሉ ቱርኪ ማርኬታችሁን አስደፍጫችኋለሁ። ይቅር በሉ። አይዞህ በል። እኔ አሁን እዚህ ጋር የልጁ ቪዲዮና ፎቶ አይደለም የደበረኝ። ለምንድን ነው ቪዲዮን የቀረጻችሁት? የመጀመሪያ ጥያቄ እሱ ነው። ይሄ ልጅ ለምንድን ነው እንደዚህ ሆነ ብላችሁ ደግሞ ካሰባችሁ አንድ ቪዲዮ ላጋራችሁ፣ መነሻው ከየት እንደሆነ ማለት ነው። ምንድነው ምን አደረኩት ትላለህ? ከዚህ በላይ አላሳያችሁም። እና ይሄንን ቪዲዮ በአዳማ ከተማ የተፈጠረው ሁላችሁም ሰምታችኋል። በጣም አነጋጋሪ ጉዳይ ነበር እና እዚህ ጋር ለማውራት ስለማይፈቀድልኝ ነውና ክስተቱ ከዚህ ጋር ተያይዞ ጋዜጠኛው ሶፎንያስ ገዳም ገባ። ገዳም ከቆየ በኋላ ደግሞ አሁን ደግሞ የአእምሮ በሽታ ይዞታል በመባል ብቻ የአእምሮ ህሙማን የሚቀመጡበት ቦታ አለ አይደል? እዛ ገብቷልና እዛ ቁጭ ብሎ ቤተሰቦች እሱ ጋር ልጠይቁ ሄዶ ቪዲዮን የቀረጹት። እኔ አሁን እዚህ ጋር ጥያቄ አለኝ። ለምንድን ነው ቪዲዮን እነዚህ ቀርጻችሁ የለቀቃችሁበት? አንዳንድ ቤተሰቦች ግልጽ ጠላትነት ነው ይሄ ለኔ ማለት ነው። ማንም ሆኖ እንደዚህ መደረግ አልነበረበትም ነው ለኔ። ግልጽ ነው አይደል ጋይስ? አዎ። እስቲ ከዚህ ጋር ተገናኝቶ ሌላ ቪዲዮ አለና እሱን ላስታውሳችሁ፣ እንድታስታውሱ የሚፈልግ ነገር አለ። በደንብ ስሙት። እጅግ በጣም ልብ የሚነካ ነገር አጋርቷል። ይሄው ምንድነው? ይሄን ቪዲዮ እየሰራሁላችሁ ከተወሰኑ ደቂቃዎች በፊት ነው። ግን ለምን ሰላምዬ ጨከንሽብኝ? ኧረ የምን ጉድ ነው የምሰማው? ሰላምዬ እናቴ፣ ወይኔ ደጓ እናቴ፣ የት ተሰወርሽብኝ? ገደሉብኝ አይደል? አንቺማ በኔ አትጨክኝም። ሞትሽብኝ ወይ? ድንጋይ ካብ ላይ ካርቶን አንጥፈን የተኛ ነው ተረስተውሽ ነው ወይ እናቴ? ኦቾሎኒ ሸጠሽ ያሳደግሽኝ፣ መርካቶ ለመርካቶ ስለ ኪዳነ ምሕረት ብለሽ ለምነሽ ያበላሽኝ፣ መልክሽን ያጣሹ በኔ እኮ ነው ሰላምዬ እናቴ። የት ገብተሽብኝ ነው? ኧረ ንገሩኝ ማበዴ ነው። እኔን ያስቀድመኝ እማ አንቺ የዋ ሰው ነሽ፣ ይሄ አይገባሽም ሰልዬ የሚል መልእክት ያለው እንግዲህ ከደቂቃዎች በፊት ሶፎንያስ ዋሲሁን አጋርቷል። ምናልባትም ይሄ ጽሁፍ በትክክልም የሚያሳየው የእንግዲህ የጋዜጠኛው እናት ማረፏን ነው። ነፍስ ይማር ማለት እንወዳለን። እጅግ በጣም የሚያሳዝን ነው። ማህበራዊ ሚዲያው ላይ እንዳልኳችሁ
በተወሰነ ሰዓት ልዩነት ፖስት እያደረገ ነው። አሁን ደግሞ ፖስት ያደረገው ነገር ከእናቱ ወልፈት ጋር የተያያዘ ጉዳይ አለ። ይሄንን አይታችኋልና አሁን ሰዎች ምን እናቱ የምር ሞታ ነው ወይስ ልጁ ታሞ ነው የምለው ነው? ግልጽ ነው አይደለ? እናትየው ከዚህ በፊት ያጋሩት ቪዲዮ ስላለ ነው። በጣም የሚያወዛግብ ነገር ነውና ልጁ በእርግጥም ተጎድቷል እና አሞታል ለማለት ይቻላል። እና ከዚህ ጋር ተያይዞ የመጀመሪያ ቪዲዮ የቀረጸበት ሰው መጀመሪያ አዳማ ሲሄዱ እንዲደበደብ ያደረገው ልጅ በአፉ ከእስር ቤት ከወጣ በኋላ አሁን ያወራው ነገር አለ። ስለሱ ላጋራችሁና ምንድን ነው ያለው? የአብዛኞቻችሁ ዝንባሌ ትክክል ነው። እናንተ አሁን ነገሩን ካያችሁት በኋላ ካጣራችሁት በኋላ አናላይሲስ አድርጋችሁ ምናምን ነው እንትን ያላችሁት። አብዛኞቹ ለምን ዘላረግን ለህግ ለምን ተሰጠን እሱ ራሱ እንደዛ ነው ምናምን። የአንዳንዶቻችሁ ታስቁኛላችሁ። አንዳንድ ሰዎች ያው ከሰው የሚጠበቅ ነው። በነገራችን ላይ ከባለቤቱ በላይ ያወቀን ባልተረፈ ራሴን እኔ የማውቀው ራሴን እዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። ከኔ በላይ ልወቅል ስትሉኝ ሁሉ እያያችሁ ነበር። በጣም ታዝቤያለሁ በጊዜው። ያው ያጋጣሚ ጉዳዩን ወይም እስር ቤት ላይ ስለነበርኩኝ ታስሬ በቁጥጥር ስር ስለነበርኩ ቪዲዮው ላይ ምን ይወራ ማቀ ነው። ይሄ ነገር በተፈጠረ በሁለተኛው ቀን በሶስተኛው ቀን ታስሬ እንኳን ቀርብክ እና ምንም በቃ ማቀው ነገር የለም። ማን ምን እንዳወራ እኔ ከጊዜ በኋላ አንዳንድ ጊዜ ይሄም ሰው ምን ያወርቷል ምን አንዳንዴ አሁን ትላንትና ያየው ነበር ቃል በቃል የሚባል ፖድካስት አይተሻችሁ ከሆነ በቃ ሁለቱም የሆነ እነሱ ራሳቸው የሚመስሉ ሰዎች ንግግራቸው ይሄኛው ልጅ ነው ቪዲዮ ቀርጾበት እንደዚህ ከሱ ጋር ኮሙኒኬት አድርጎ ከኛ ከማህበረሰቡና ከኛ ካልቸር ውጪ የሆነ ነገር እያደረገ እንደሆነ በጣም ሚዲያ ላይ ዩቲዩብ ላይ ምናምን ላይ ስለቅ ነው እንዲህ መሆኑ ራሱ የታወቀው ማለት ነው። እና ከዛ በኋላ የሰጠው መግለጫና ቃለ መጠይቅ ነው ይሄኛው ማለት ነው። ሌላም ቪዲዮ ላጋራችሁ። ቆይ ራሱ አንደበት ሊል የቻለው ይሄን ቪዲዮ እንድሰራ ያስገድደኝ እርዱኝ፣ በቃ ባጭሩ እርዱኝ። የኢትዮጵያን ይቅርታ መጠየቅ ፈልጋለሁ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳሙ ጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት። የሚዲያ ሰዎችን ይቅርታ መጠየቅ ፈልጋለሁ ከሚባለው በላይ ደግሞ ቤተሰቦቼ ተቀይረውብኛል ብሎ እንደውም ፎቶ ሁሉ ሳይቀር ነው የላከልኝ። የሰዎችን ፎቶ እንዳስገባና እነኚህ ሰዎች ያው ቤተሰብ እንደ መሆናችሁ እኔን አትግፉኝ አይነት ነገር ነው እያለ ያለውና ምን እንደምል አላውቅም። ያው እንደ አንድ ሰው ጥፋትም ይኖርብኛል። ደግሞም በሰዓቱ ደግሞ በኔ ቦታ ደግሞ እናንተ መሆናችሁ ስታስቡት ይሄን ነገር ስሜት ይሆናችሁ። ያው ምን ነገር ያው ሰማይ ላይ ተቀማጭ ቅርብ ነው የሚባለው። አንዳንድ ጉዳዮችን ከውጭ የሆናችሁ ስታዩቸው ቀላል ናቸው ለመፍረድም እንዲህ ያደርግ ነበር። ብዙ ሰዎችን ተመልክቻለሁ በነገራችን ላይ። በዚህ አጋጣሚ ይሄ ነው ልጁ ያኔ እንደዚህ ማድረግ በጣም ደብሮኛል። ስህተት ሰርቻለሁ፣ ግን በዛ ሰዓት ላይ ትክክል ነኝ። ጋዜጠኛው ደግሞ ከዛ ከወጣ በኋላ ልጁ ደውሎለት ነው ሁሉንም ሰው ቀርታ ጠይቃለሁ፣ ቀርታ መጠየቅ እፈልጋለሁ፣ ቤተሰቦቼን፣ ህዝቤን፣ ሀገሬን፣ የሚዲያ ሰዎችን ምናምን ብሎ ያወራው ከሱ ጋር ነው። እና በጣም እኔ አሁን እዚህ ጋር ለምንድን ነው ያመጣ ካላችሁኝ እኔ የደበረኝ አንድና አንድ አሁን ያለበት ኮንዲሽን እንደዚህ አይነት ገጽታ ኖሮት ቪዲዮ ላይ መገኘትና መውጣት አልነበረበትም። እኔ እሱም ብቻ ነው የምለው። እሱ የገባበት ችግር የራሱ የግሉ ነው። ይሄ ቪዲዮ ግን መጀመሪያ ላይ ያሳያቸው ቪዲዮ ግን ኖ ዌይ ከአንድ ሰው አይጠበቅም። አመሰግናለሁ። ወደ ሌላው ቪዲዮ እንለፍና አስገራሚ ነገር ስለ አዶናይና ስለ ጃኒ ስለሆነ እሱንም ላጋራችሁ እና ቅድም መግቢያ ላይ እንዳልኳችሁ ነው። አንደኛዋ በአዶናይና ጃኒ ሲጣሉ መንግስት ለምን ነው ዝም ያለው ያለችው ልጅ ነው። እሱን ላሰማችሁ። በጃኒና በአዶናይ መካከል በተፈጠረው ጉዳይ ላይ የኢትዮጵያ መንግስት ለምን ዝም አለ ብላ የተናገረችው ልጅ በሶሻል ሚዲያ መነጋገሪያ ሆናለች። እስቲ ያለችውን አብረን እንስማ። የኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ
ስንት ሰው እንደላከ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ትንጫላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ እንግዲህ ምን አይነት የዋህነት ምን አይነት መልካምነት እንደሆነ አላውቅም። ሁለት ፍቅረኛሞች ተለዩ ተብሎ መንግስት ዝም አለ። ለምን መግለጫ አላወጣም? ምን ብዬ እንደምነግራቸው አላውቅም። ግን ከየት እንደመጣ ልንገራቸው። ከመውደድ በጣም ከመውደዳት በጣም እንደምትወዳቸው ነው። ከዚህ ከንግግሯና እሷ ያደረገችው ነገር ላይ በጣም 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 የገባኝ ነገር እሱ ነው። ሌላ ቪዲዮ ላሳያችሁ። እኔ የሰው ልጅ እንዴት ይሄን አይል ሰውን ይወዳል እንድል ያደረገኝ ነገር ነው። ይሄንም ስሙት እስቲ። ጃኒና አዶናይ ከተለያዩ ራሴን አጠፋለሁ ያለችው ግለሰብ በሶሻል ሚዲያ መነጋገሪያ ሆናለች። እስቲ ያለችውን አብረን እንመልከት። ሰርግ ነው ይሄስ ከስራሱ ሰርግ ነው እያሉ ነው። እሺ ታውቋቸው ከሆነ እና ያረጋጋት አዘጋጅቻለሁ። እውነት ከሆነ ግን ካልሆነ ደግሞ የሰርጉ የሁላችን የመቃብር መለበቅ ነው የሚሆነው። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ። እነሱ ናቸው የኔ ገዳዮች። እንደዚህ አይባልም። ተይ እንደዚህ አይባልም። እናንተስ በዚህ ጉዳይ እንግዲህ የአዶናይና ጃኒ ናቸው ነፍሰ ገዳይ ነፍሴን ያጠፉት ራሴን ካጠፉ እነሱ ናቸው ተጠያቂ የሚሆኑት ብላ ሚዲያ ላይ እያወራች ነበር። ይሄ ሁሉ ጣጣና ማዘዝ ምንድነው? እነሱ ባደረጉት ስቶሪና ተለያይተናል ባዮች እኔ እስካሁን ያላመንኩበት ነገር ማለት ነው። ይሄ ነው በጣም ገርሞኛልም። መልሶ ደግሞ ከነዚህ አይነት ትውልድ ጋር ጀነሬሽን ጋር መወለድ ደግሞ ጸጽቶኛል። እንግዲህ ሰው ይሄን አይል እንዴት ሰውን ይወዳል ብዬ ማስቡበት እንዲያደርሰ ያደረገኝ አንዱ ይሄ ነው። እኔ በጣም I don't know። ከዚህ አንፃር ግን ቆይ ጃኒ እና አዶናይ ያደረጉት ነገር ደግሞ ላሳያችሁ። እናንተ የማታውቁት ነገር ነው ይኖራል። አይ ሚን እናንተ መስማት የሌለባችሁ ነገር ይኖራል። ሶ እንዴ ጊዜውን ጠብቂ። ምኞታችሁ ደስ ይላል። በጣም ነው የምወዳችሁ። ባይዘው በጣም በቃ የሚገርም ፋሚሊ አለኝ፣ የሚገርም ፋን አለኝ። አምንባችኋለሁ አውቃለሁ። ከዚህ በፊትም አዲስ አይደለም፣ ሁሌ ነው የምነግራችሁ። ግን በቃ ተቀበሉት። አንዳንዴ መቀበል is very very important። እኔ ከሆነ ላይ ባልገባ ችግር የለብኝም። አሁን በይቤ ላይ እያስጨነቃችሁኝ ነው። ኤኒዌይስ ዲስሬስፔክት እንዳይመስል የምችለውን ነገር እንትን ብያለሁ። ከዚህ በኋላ ዝም ብለው እንግዲህ የበለጠ እንድጠረጥርና እነኚህ ልጆች ሙድ ይዛሉ ብዬ እንዳምን ያደረገኝ ይሄ ቪዲዮ ነው። በድጋሚ ማለት ነው። ሌላው እዛ ያለቅሳል፣ ራሴን አጠፋለሁ፣ መንግስት ለምን ነው ዝም ያለው ምናምን እያሉ ነው። እሷ ደግሞ እዚህ ታላግጣለች ፈገግ እያለች። ፈገግታ የውሸት እንደሆነ እኮ ያስታውቃልና ቆይ አዶናይ ያደረገውን ደግሞ ላሳያቸው። ጋይስ የደበረኝ ከመሰላችሁ ተሳስታችኋል። ይህ የምወደው ህይወት ነው፣ እንደዚህ ብቻዬን መገለባበጥ ምናምን። እኔ እኮ አላወቃችሁኝም ማለት ነው። እንደዚህ እኮ በቃ ወዳለሁ እኮ ፊልም ወዳለሁ ምናምን። ከሰው ተሰብስበ የምታተርፈው ነገር የለም። እውነት ልንገራችሁ አንዳንዴ ማለት ነው ብቻህን ይሻላል። እንደ ጥቅልልና በቃ እኛ ላይ ሙድ መያዛቸውን ቀጥሏል። ምንም አማራጭ የለም። ቆይ ሌላ አስደንጋጭ ቪዲዮ አለ። ምን ነው ፍራንክ? ምን እያለቀሰች ልጅ ፍራንክ ያደርጋ ተለያዩ በቃ አንቺ እያለቀስሽ ነው እና ይሄ ሁሉ እንባል እነሱ ነው ሲጀመር ጭሱ አፍኖኝ ነው። አሽቃባጭ አሽቄ
በዛበት ነው። እሷ አልቅሳ ተናዳ እንደዚህ እያወራች ይቷ ደግሞ ጃኒን ብትዋት አንቺ ፈልገሽ ነው ልጁን በዛበት ነው። ሌላ አሞኝ ተኝቻለሁ በእናዶናይና በእናምናም ካን ያለችው ነገር ላሳያችሁ። የሁላችሁን ያው በጣም ታመም ያለው ራሴን አሞኛል፣ ብርድ ይለኛል። ምንም በቃ አይኔ ስገልጥ ክደኙ ነው የሚለኝ። ምግብ አልበላሁም። ይሄ ደግሞ የሆነው በጃኒና በአዶናይ ምክንያት። ሰምታችሁታል። ህዝብ አዶናይና ጃኒን እየከሰሰ ነው። ምንድነው ማድረግ የሚችሉት? እኔ አዝኛለሁ። እና ሌላኛው በጣም የገረመኝ ፓርት በጣም በጥረቅረቅ ያለች ልጅ አለች። እሱን ላሳያችሁ። ቆይ ድሮ ጊዜ ታውቃለህ ፍቺ አልነበረም፣ ግን በጣም ብዙ ወንዶች በመመረዝ ይሞቱ ነበር። በመርዝ ይገላሉ ሚስቶች። ኦብቪየስሊ ለምንድን ነው እንዴ? ሃፒ ቢሆኑ ነው ስለመቼም ደስተኛ ሆነ። ኦኬ ሶ በቃ ፈጣሪ ገይሻሏል ብለህ አንገለው። አይ የምሬ ነው። በፊት ባይዘው ዲቨርስ ስላልነበረ በጣም ብዙ ሰዎች ፖይዘን ይደረጉ ነበር። በጣም ብዙ ወንዶች ሕክምናም ስለማይሄድ አይታወቅም። እንዴ ብትታከም ሳንዴ ከተመረስክ በኋላ አይ ያው ሚስት የወንጀለኛ ተደረጋት አይታወቅባትም። ከዛ ደግሞ ቴክኒካል የሆኑ ፖይዝኖችም አሉ። ስትገዛ ምናምን ለራሱ የሶስት ቀን ነው የሰዓታት ወደ አገዳደሉ ማለት ነው። እና ማይ ፖይንት ቢንግ ኢዝ በፊት ሴቶች መኪና መንዳት ይቻሉ ቅርብ ጊዜ ነው። ወተን መስራት ይቻሉ ቅርብ ጊዜ ነው። ባንክ ለራሱ ያለ ባል ስም መቆጠብ ይቻሉ። እንዲህ ብላ አልጨረሰችም። ቆይ ላሳያችሁ። እግረኛ ግን አልወድም ብለሻል። እኔ መኪና የለኝም። እኔ እግረኛ ሰው ነኝ። ጥላዬን አስቦ ያጭልኝ ጥላሽን ብሉኝ እንደዚህ ብዬ ለምን ምን ችግር አለ? ፍቅር እኔ አልፈልግም። እኔ እኮ እንደዛ የሚል ሴት አለ። እኔ ግን እንደዛ አይደለም። እኔ ስለኔ መኪና የሌለው ሰው ማይዝ ሰው ኦኬ ሶ የስራ ቤትም ቢሆን የምንም የብድርም ይሁን የታክሲ ሹፌርም ይሁን ባጃጅ ባለባጃጅ አሁን ነገሩ ባጃጅ ብዙ መንገድ ተከልክሏል። አሁን ባለባጃጅ ትጫዋል ስለውስጥ ብቻ ግን ደግሞ እንትን መንገድ ያመኛል። አዎ ይሄን አልችልምና ሶ በእግሬ አንከራተኝ። አዲስ አበባ ውስጥ በእግርሽ መተሽ አገኘ የሚል ሰው ይወዳል ብዬ አላምንም። እንዲህ ብላ ያላገጠች ነበር። እንግዲህ መኪና ከሌለ አትጠብሰኝም እኔ አለች። ጉዳይ አይደለም አለች። ሌላኛው በጣም አስገራሚ ነገር ልንገራችሁ። 200 ሴቶች አንድ ባል ለማግባት ወይ ደግሞ የሚስት ምረጣ ላይ ከዚህ በፊት ቪዲዮ በቲቪ እየተላለፈ ነበር። እሱ ነገር ውሸት ነው እየተባለ ነው። ቆይ ላሳያችሁ። ከካሜራ ውጪ ተገናኝታችሁ ታውቃላችሁ ከአሸናፊዋ ጋር? No. I mean, like, if you're talking about, like, hey, እንዴትነሽ አመትባ No, I mean, ምሳ መብላት፣ ራት መብላት ተገናኝቶ ከካሜራ ውጪ ከቀረጻ ውጪ እንደዛ after ቀረጻው I mean, like, friends ነን፣ ሜሴጅ እናደርጋለን like መልካም አዲስ በዓል ማለት ነገር እንደዛ። ግን friendship ብቻ ነው። It's like a relationship minimum. So I've been gone for almost a year and a half, and I've been, really on yarase grind. Also, zan ነገር የተባለን I was supposed to come back 3 months later, do recap. ይኸውላችሁ ውሸት ነው፣ የውሸት ነው። ፕሮግራሙ ካለቀ በኋላ ከ3 ወር በኋላ ይመለሳሉ ብሎ ነበር ብዬ ነበረ። እኔ እንደዛ ያልኩት ለኖርማሉ ነው። ከዛ በኋላ ከፕሮግራም አዘጋጆች ጋር አልተስማማንም፣ ፕሮግራሙ ቀረ ነው። ስለዚህ የሚስት መረጣ ላይ የነበረበት ቪዲዮ እንዳለ ከዚህ በፊት በጣም ተከታትላችሁ ማን ያሸንፍ ምናምን ብላችሁ ሰፍ ብላችሁ እየጠበቃችሁ የነበሩ ሰዎች ውሸት ነው። የዛሬ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ባይዘው ያልነገርኳችሁ ነገር አለ። 50,000 ገብተናል። ቲክታክ ደግሞ 300,000 ገብተናል። ፌስቡክ ደግሞ 250,000 ገብተናል። በቅርቡ ዩቲዩብ 100,000፣ ቲክታክ 500,000፣ ፌስቡክም 500,000 በቅርቡ እንደሚገባ ቃል እገባላችኋለሁ። ኮሜንታችሁ ጠቅመኛል፣ በደንብ ኮሜንት አድርጉልኝ። ላይካችሁ ጠቅመኛል፣ በደንብ ላይክ አድርጉልኝ። ሰብስክራይብ አድርጋችሁ በደንብ ሰብስክራይብ አድርጉልኝ። እወዳችኋለሁ። ለጓደኞቻችሁ ሼር ማድረግ እንዳትረሱ። ባላችሁበት ሰላም ሁኑልኝ። እስከ ቀጣይ ድረስ ባላችሁበት ቻው ቻው።